ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁን? ዛሬ እንግዲህ የ2016 ኤግዚት ኤግዛም ጥያቄዎችን ከሊደርሺፕ ኤንድ ማኔጅመንት የወጡ ጥያቄዎችን እንሰራለን ማለት ነው። ቀጥታ ወደ ቪዲዮ ከመሄዳችን በፊት እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንግዲህ ወደ ጥያቄዎቹ እንሂድ። Question number 1. A head of an operational treat room of hospital received and record all material which are purchased from different shops in the country and abroad. He labeled all the equipment based on their group and put them into appropriate place. What is the most likely material management principle applied in this scenario? A. Controlling. B. Storing. C. Issuing. D. Ordering. እንግዲህ ሄድ ኦፍ ኦፕሬሽን ወይንም የኦአር ሄድ ነው። እንግዲህ እቃዎችን ተቀብሎ ሪከርድ አድርጓል። ይሄን ኃይል ማቴሪያል ብሎ እንግዲህ ሪከርድ አድርጓል። ፕላስ በየግሩፓቸው ሌብል አድርጓቸዋል። እናም የት መቀመጥ እንዳለባቸው አሰናርቶ አስቀምጧል። ስለዚህ ብለን እንግዲህ which material management principles apply የትኛው ማቴሪያል ማኔጅመንት ፕሪንሲፕል አፕላይ ሆኖ ይለናል። እንግዲህ ፓውዝ አድርጋችሁ ለመመለስ ሞክሩ። እኔ ወደ መልሱ ልሂድ። መልሳችን እንግዲህ ምርጫ ቢ ላይ ያለው ስቶሪንግ ነው። ስቶሪንግ የምንለው ማስቀመጥ ነው አይደለ? ስለዚህ የተገዙ እቃዎችን ተቀብለን ሴፍ በሆነ መልኩ አክሰሰብል በሆነ መልኩ እንግዲህ ማስቀመጥ ኦርጋናይዝ ማድረግ ነው ስቶሪንግ የምንለው። ስለዚህ የኦአር ሄዱ ያደረገ ያለው ያን ነገር ነው። ምርጫ ኤ ላይ ኮንትሮሊንግ ይላል። ኮንትሮሊንግ የምንለው ማቴሪያል ማኔጅመንት ላይ እንግዲህ ኮንትሮሊንግ ማለት ሱፐርቫይዝ ማድረግ ነው። አጠቃቀማቸው እንዴት ነው የሚለውን ነገር መመልከት ነው። ፕላስ ደግሞ በስነ ስርዓት የተጠቀሙት ነው የተጠቀሙ አይደለም ሚስዩዝ አለ ወይስ በስነ ስርዓት ነው የሚጠቀሙት የሚሉትን ነገር ኮንትሮል እናደርጋለን። ፕላስ ደግሞ አካውንታቢሊቲዎችን ማስረጽ ነው እነሱ። ስለዚህ ይሄን ያደረገ አይደለም ኬዛችን ላይ። ስለዚህ ካንሰል እናደርጋለን። ምርጫ ሲ ኢሹዊንግ ነው። ይሄ ኢሹዊንግ የምንለው እንግዲህ ማቴሪያሎቹ ለስታፎቹ ወይንም ለዲፓርትመንቶቹ አስፈላጊ በሚሆንበት ጊዜ ዲስትሪቢዩት ማድረግ ነው። ስለዚህ ካንስል እናደርጋለን ከኬዛችን ጋር ስለማይመሳሰል። ምርጫ ዲ ኦርደሪንግ ነው። ኦርደሪንግ ማለት ደግሞ ሪኩዌስት ማድረግ ወይንም ፐርቼዚንግ ማድረግ ነው። ማቴሪያሎችን ሪኩዌስት ማድረግ ወይንም ፐርቼዚንግ ማድረግ ነው። ማቴሪያሎቹ ኦልሬዲ ተገዝተዋል። ስለዚህ ኦርደር እያደረገ አይደለም። ምክንያቱም ኦልሬዲ እቃዎቹን ሪሲቭ ስላደረገ ካንስል እናደርጋለን። ስለዚህ ምርጫ ቢ ላይ ያለው መልስ ይሆናል ማለት ነው። Question number 2. A head of health center wanted to employ 2 nurses to deliver holistic care services for the population in the catchment areas. There were a number of applicants who applied for the job. The head saw the applicant profiles, gave exam, conducted pre-employment interview, and identified potential applicants who best suited for the job. What is the most likely human resource management activities applied in this scenario? A. Selection. B. Orientation. C. Planning. ዲ ሪኳየርመንት። እንግዲህ ሄድ ኦፍ ሄልዝ ሰንተር ነው፣ የአንድ ጤና ተቋም ሄድ ነው። ሁለት ነርሶች ሰሌክት አድርጎ እንግዲህ ሆሊስቲክ የሆነ ኬር እንዲሰጡ ፈልጓል። ሁለቱን ነርሶች ለማወቅ እንግዲህ ብዙ አፕሊካንቶችን እንግዲህ ተቀብሏል፣ ወይንም ብዙ ማስታወቂያውን ያዩ ሰራተኞች እንግዲህ ማስታወቂያውን አይተው እንግዲህ ሲቪያቸውን አስገብተዋል። ከዛ በኋላ ምን አድርጓል እንግዲህ የአንዳንዳቸውን ፕሮፋይል አይተዋል። የት ነው የመጣው፣ ምን አይነት ነገር አለው። ስለዚህ የአንዳንድ ፕሮፋይላቸውን እንግዲህ ከነዛ ስር ደግሞ ኤግዛም ሰጠ፣ ፕላስ ደግሞ ኢንተርቪው አደረገ። መጨረሻ ላይ እንግዲህ ለዛ ተቋም ያስፈልጋሉ የሚላቸውን ሁለቱንም ነርሶች እንግዲህ አስቀመጠ። ስለዚህ ጥያቄያችን which resource management activity ነው የሚለን። እንግዲህ የመጀመሪያው ኤ ሴሌክሽን፣ ቢ ኦሪየንቴሽን፣ ሲ ፕላኒንግ፣ ዲ ሪክሩትመንት ይላል። እናንተ ፓውዝ አድርጉ ነው ወደ መልሱ ልሂድ። መልሳችን እንግዲህ የሚሆነው ምርጫ ኤ ላይ ያለው ሴሌክሽን ነው። ምክንያቱም ሴሌክሽን የምንለው እንግዲህ ፕሮሰስ ነው። ምን አይነት ፕሮሰስ ነው፣ ለዛ ስራ ማን ያስፈልጋል የሚለውን ነገር ሴሌክት የምናደርግበት ፕሮሰስ ነው ሴሌክሽን። ይህም ማድረግ ነው ቴስት በማድረግ ኢንተርቪው በመስጠት እና ለዛ ደግሞ የሚያስፈልጉ ኢቫሉዌሽኖችን ኢቫሉዌት በማድረግ ኬዙ ላይ እንዳየነው እንግዲህ ኤግዛም ተሰጥቷቸዋል፣ ኢንተርቪው ተደርጓል፣ ፕላስ ደግሞ ለዛ ስራ ሲውተብል ሆኖ ሴሌክት ተደርጓል። ስለዚህ ፕሮሰስ እንግዲህ አፕላይ የተደረገው ሂውማን ሪሶርስ ማኔጅመንት ሴሌክሽን። ምርጫ ቢ ላይ ኦሪየንቴሽን ነው። ኦሪየንቴሽን የምንለው እንግዲህ አፍተር ሃይሪንግ የሚመጣ ለምሳሌ ኤንቫይሮንመንቱ ምንድን ነው የሚመስለው፣ ምን አይነት ሰራተኞች አሉ ውስጥ ስር፣ ኦርጋናይዜሽኑ ያለው ምን አይነት ፖሊሲ ነው፣ ኦርጋናይዜሽኑ ምን አይነት ካልቸር አለው የሚለውን ነገር ኦሪየንት እናደርጋለን ወይንም እንነግራቸዋለን። ያይቀ ብላ እንዳይነት ነገር። ምርጫ ሲ ፕላኒንግ ይለናል። ፕላኒንግ የምንለው እንግዲህ ቀጣይ ዓመት ምን አይነት ኦርጋናይዜሽን ነው ማድረግ ያለብን ብለን ፎርካስት የምናደርግበት ወይ ነው። ስለዚህ
ምን ያህል ስታፍ ያስፈልገናል፣ ምን ያህል ስታፍ ያስፈልገናል 10 20 ብለን ፕላን የምናደርግበት ነው ባለ ሪሶርስ ማለት ነው ይሄ። ስለዚህ ኬስ ሴናሪዮችን ጋር የሚገናኝ አይነት አይደለም። ስለዚህ ካንስል እናደርጋለን። መጨረሻ ላይ ዲ ሪኳየርመንት ነው። ሶ ሪኳየርመንት ኦልሬዲ ተደርጓል፣ ምክንያቱም ስራ መቅጠር ነው ወይም አዳዲስ ሰራተኞችን እንግዲህ አድቨርታይዝ በማድረግ ማስታወቂያ በመስራት እንግዲህ ለስራው እንዲገቡ ማድረግ ነው። ስለዚህ ኮሌክት ማድረግ ነው ተቀጣሪዎችን። ሶ ኦልሬዲ የተደረገ ስለሆነ እዚህ ዲ ላይ ያለውን ካንስል እናደርጋለን። ሶ መልሳችን ኤ ነው። Question number 3. A medical director of hospital assessed the overall activity of the organization and found out different problems that hindered the achievement of the set of goal. The director ranked the listed problems according to their critical and frequency. What is the most likely next step of planning process in this scenario? A. Selecting objectives and targets. B. Situational analysis. C. Identifying potential obstacles. D. Designing a strategy. ሜዲካል ዳይሬክተር እንግዲህ ኦቨርኦል አክቲቪቲዎችን ሆስፒታል ውስጥ የሚደረጉትን አሰስ አድርጓል። ዘን የተለያዩ ችግሮችን አውጥቷል። ይህም ጎላቸውን ሂንደር ወይንም ጎላቸውን እንዳይሳካ የሚያደርጉ ችግሮችን አውጥቷል። ክሪቲካሊ እና ፍሪኩዌንሲሊ ራንክ አድርጓል። ለእነዚህ ጎላችን እንዳይሳካ ያደረገው ምንድን ነው ብሎ ማለት ነው። ስለዚህ ጥያቄያችን ምንድን ነው የሚለን what is the most likely next step of the planning process፣ ቀጣይ ምንድን ነው ማድረግ ያለበት ይለናል። So the answer is choice A, selecting objective and target። እንግዲህ selecting objective and target የሚመጣው after prioritize ካደረግን በኋላ ስለሆነ ማለት ነው። then ከሱ በኋላ designing strategy ይመጣል። ዲ ላይ ያለውን ካንስል ታደርጋላችሁ። identify potential obstacles። so እነዚህ የሚመጡት እንግዲህ ስትራቴጂው ድራፍት ከሆነ ኋላ ስለሆነ ካንስል ታደርጋላችሁ። so situational analysis B, already it is done፣ መጀመሪያ ላይ አልቋል። so the next step is selecting objective and target. choice A is the answer. Number 4. A health manager plans to reduce the burden of communicable disease in a community and proposed that health education is the most crucial step to prevent disease. In order to achieve the goal, the manager assigns skilled manpower and allocate budget and different materials. What characteristics of good planning is missing in this scenario? A. Mobilizing resource need for the task. B. Identifying clear picture of the task to be accomplished. C. Community participation. D. Setting clear objective. D. Health manager ነው ሶ ፕላን አድርጓል። ይህም ፕላናቸው ምንድን ነው? ኮሚኒኬብል የሆኑ ዲዚዞችን በተቻለ መጠን መቀነስ ነው። እንግዲህ ይህን ለማድረግ ደግሞ ዋናው ወይንም ቁልፍ ስቴፑ ምን ብሎ አስበዋል? እንግዲህ ሄልዝ ኤዱኬሽን መስጠት ነው ብለዋል። ስለዚህ ለዚህ ሄልዝ ኤዱኬሽን ደግሞ ስኪል የሆኑ ማንፓወሮችን አሳይን አድርጓል። ፕላስ ደግሞ በጀት እና ማቴሪያሎችንም አስተካክሏል። ነገር ግን ሚስ የተደረገው የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። እኔ ወደ መልሱና ራሽናል አውትራርክ አንሰር ኢዝ ኮሚኒቲ ፓርቲሲፔሽን። ምክንያቱም ዱሪንግ ሄልዝ ፕላኒንግ እንግዲህ ኢምፖርታንት ፊቸር ከምንላቸው ውስጥ ወይንም ኢፌክቲቭ እንዲሆን ሄልዝ ፕላኒንግ ኮሚኒቲ ፓርቲሲፔሽን አለ። ኮሚኒቲ ፓርቲሲፔሽኑ ሜንሽን አልተደረገም። ስለዚህ ሚስ የተደረገው እሱ ነው። ሌሎቹ እንግዲህ ምርጫ ዲ ላለው ሴቲንግ ክሊር ኦብጀክቲቭ ነው። ይሄ ኦልሬዲ ሬዱስድ ኮሚኒኬብል ዲዚዝ ስሩ ሄልዝ ኤዱኬሽን። ስለዚህ ሄልዝ ኤዱኬሽን በመስጠት ኮሚኒኬብል ዲዚዞችን መቅረፍ ነው። ይሄ ኦልሬዲ ተደርጓል። ስለዚህ እሱን ካንስል እናደርጋለን። ምርጫ ቢ ላይ አይደንቲፋይ ክሊር ፒክቸር ኦፍ ታስክ ቱ ቢ አኮምፕሊሽድ፣ ምን እንደሚደረግ ታስኩ ምን እንደሆነ ክሊር የሆነ ፒክቸር አየት ወይም አይደንቲፋይ ማድረግ ነው ይለናል። ይህም ኦልሬዲ ምን ተደርጓል ተጠቅሷል። ምን በሚል ኮሚኒኬብል ዲዚዞችን በተቻለ መጠን ሄልዝ ኤዱኬሽን በመስጠት እንግዲህ ሬዲዩስ ማድረግ ነው ተብሏል። ስለዚህ ካንስል ታደርጋላችሁ። ምርጫ ላይ ሞባላይዚንግ ሪሶርስ ኒድድ ፎር ዘ ታስክ፣ ስለዚህ ኦልሬዲ ፕሬዘንት ተደርጓል። ምክንያቱም እነዚህ በጀት ማቴሪያሎች ማንፓወሮቹ ኦልሬዲ እንደ ሪሶርስ ነው የምናያቸው። ስለዚህ ስለተጠቀሰ መልሳችን እንግዲህ ምርጫ ሲላሉ ኮሚኒቲ ፓርቲሲፔሽን ኢዝ ዘ ሚስድ ዋን ይሆናል ማለት ነው።